ሰላም። ዛሬ ከሐምሌ 16 እስከ ነሐሴ 16 የተወለዱ ሰዎች ፈታኝ ባህሪያቸውን እንመለከታለን። ሊዮዎች 5 አይነት ፈታኝ ባህሪ አላቸው። የመጀመሪያው መቆጣጠር። አንበሳ በጫካ ውስጥ ንጉስ እንደመሆኑ ሊዮዎችም በሰዎች ላይ ንጉስ ለመሆን ይፈልጋሉ። እንዲሁም በስነ ከዋክብት ጥናት ምልክት ውስጥ ካሉት ምልክቶች ሁሉም መቆጣጠር የሚፈልግ ምልክት ሊዮ ነው። ሁለተኛው እብሪተኝነት። ሊዮ ብዙውን ጊዜ ንቁ ናቸው። ፀሐይ ልዩ እንደሆነችው ሁሉ አንበሳም ልዩ ነው። እንዲሁም ያላቸውን ዋጋ ያውቁታል። ሊዮ ሆነው የተወለዱ ሰዎችን ጠቅላይ መሆን እንዴት እንደሚችሉ ያውቁበታል። እንዲሁም አንዳንድ ጊዜ እብሪተኞች ይሆናሉ። ሶስተኛው ድርቅና። ሊዮ የተወሰነ ምልክት በመሆኑ ሁሉም የመቆጣጠር አመለካከታቸው አብዛኛውን ጊዜ ደረቅ ያደርጋቸዋል። አራተኛው በራስ ብቻ ማተኮር። እነዚህ ሰዎች በራሳቸው በጣም ኩሩ ናቸው። እንዲሁም በሌሎች ሰዎች በራሳቸው ብቻ ትኩረት የሚያደርጉ ስግብግብ ሰዎች ተደርገው ይወሰዳሉ። የመጨረሻው የሊዮ ፈታኝ ባህሪ ስንፍና። የሁሉም ነገሮች ተቆጣጣሪ መሆናቸውን በማወቃቸው በሊዮ የተወለዱ ሰዎች ሲበዛ ሰነፍም ናቸው። እንዲሁም ጥረት ማድረግ እንደሌለባቸው ያምናሉ። የዞዲያክ አምስተኛው ምልክት የሆነው ሊዮ በሙቀት በልግስናና በአስደናቂ ቅልጥፍና ይታወቃል። ይህ ወደ ገንዘብ ደፋርና ብዙም ጊዜ ብሩህ አቀራረብ ይተረጎማል። ሊዮ ፋይናንስን እንዴት እንደሚይዝ እንመልከት። እምነት የሚጣልባቸውና የስልጣን ጥመኞች። ሊዮዎች በችሎታቸው የሚተማመኑና ስኬትን ለማግኘት ይገፋፋሉ። ብዙ ጊዜ ትልቅ የገንዘብ ግቦች አሏቸው እና እነርሱን ለመድረስ ጠንክሮ ለመስራት ፈቃደኞች ናቸው። ሊዮዎች በችሎታቸው የሚተማመኑና ስኬትን ለማግኘት ይገፋፋሉ። ብዙ ጊዜ ትልቅ የገንዘብ ግቦች አሏቸው እና እነርሱን ለመድረስ ጠንክሮ ለመስራት ፈቃደኞች ናቸው። ፈጠራና ስራ ፈጣሪ። ሊዮዎች በተፈጥሮ ፈጠራ ያላቸውና ብዙ ጊዜ ለንግድ ስራ ችሎታ አላቸው። የፈጠራ ችሎታቸውን እንዲገልጹ ወደሚያስችላቸው ወደ ስራ ፈጠራ ቬንቸር ወይም ሙያዎች ሊሳቡ ይችላሉ። ለጋስና በጎ አድራጊ። ሊዮዎች በጊዜያቸውና በገንዘባቸው ለጋስ ናቸው። ብዙ ጊዜ ወደ ማህበረሰባቸው መመለስና የሚያምኑበትን ምክንያት መደገፍ ያስደስታቸዋል። መግነጢሳዊና ካሪዝማቲክ። ሊዮዎች ካሪዝማቲክ ናቸው እና ብዙ ጊዜ ጠንካራ መገኘት አለባቸው። ይህም በንግድ ግንኙነቶች እና በኔትወርክ ውስጥ ጠቃሚ ሀብት ሊሆን ይችላል። በቅንጦት ላይ ከመጠን በላይ ማውጣት። ሊዮ በህይወቱ ጥሩ በሆኑ ነገሮች ይደሰታል እና ጥሩ ስሜት እንዲሰማው በሚያደርጋቸው የቅንጦት እቃዎች ወይም እቃዎች ላይ ከመጠን በላይ ሊያወጣ ይችላል። ትዕይንትና ትርፋማነት። ሊዮ የትኩረት ማዕከል መሆንን ይወዳል እና አንዳንድ ጊዜ ሌሎችን ለመማረክ ገንዘብ ሊያወጣ ይችላል። ይህ የፋይናንስ አስተዳደር እጦት ሊያስከትል ይችላል። ኩራትና ኢጎ። ሊዮ ሊኮራና የገንዘብ ምክር ወይም ትችትን ለመቀበል ሊታገል ይችላል። ገንዘብን በሚመለከት ኢጎአቸው ፍርዳቸውን እንዳያደበዝዝ መጠንቀቅ ሊኖርባቸው ይችላል። ተጨባጭና ፋይናንስ ግቦችን አውጣ። የማይጨበጥ ተስፋዎችን ከማስቀመጥ ተቆጠብ እና በቋሚነት እና በዘላቂነት ሀብትን በመገንባት ላይ አተኩር። የቻናል ፈጠራ ወደ ፋይናንሻል ስኬት። ገንዘብ ለማግኘት ወይም በጥበብ ለማዋለ ንዋይ ለማፍሰስ አዳዲስ መንገዶችን ለማግኘት ፈጠራውን ይጠቀሙ። ለጋስነትን ከተጠያቂነት ጋር ማመጣጠን። ለጋስ ሁኑ፣ ለገንዘቡ ኃላፊነትን ጭምር። የፋይናንሻል ዲሲፕሊን ማዳበር። የወጪ ልማዶችን ማስተዳደር እና ድንገተኛ ግዢዎችን ማስወገድ ይማሩ። ስለ ሊዮ እና ገንዘብ አንዳንድ ነገሮች ልበላችሁ። ሊዮ ምኞታቸውን፣ ፈጠራቸውንና ልግስናቸውን በጥበብ ከተጠቀሙ በገንዘብ በጣም ስኬታማ ሊሆኑ ይችላሉ። የፋይናንስ ዲሲፕሊን በማዳበር እና ተጨባጭ ግቦችን በማውጣት
ሊዮ የተሟላና የበለጸገ የገንዘብ ህይወት መፍጠር ይችላሉ። ስለዚህ ዛሬ ሊዮና ገንዘብ ምን እንደሚመስል ተመልክተናል። ሊዮ የዞዲያክ አምስተኛው ምልክት ከሐምሌ 16 እስከ ነሐሴ 16 የተወለዱ በአንበሳ የተወከለው እና በታላቅ ስብዕና በራስ መተማመንና በማራኪነት ይታወቃል። ሊዮዎች ብዙውን ጊዜ እንደ ተፈጥሯዊ መሪዎች በጋለ ስሜትና በፈጠራ የተሞሉ ናቸው። በድምቀት ውስጥ መሆን ያስደስታቸዋል እና ሞቅ ያለ ለጋስ ተፈጥሮ አላቸው። በትዳር ውስጥ ሊዮዎች ስሜታዊና ታማኝ አጋሮች ናቸው። በፍቅርና በደስታ ውስጥ ያድጋሉ። ብዙውን ጊዜ ተለዋዋጭና አስደሳች ግንኙነት መፍጠር ይፈልጋሉ። ሊዮዎች ለሚወዷቸው ሰዎች ታማኝና ተከላካይ ናቸው እና አጋሮቻቸውን በፍቅርና በትኩረት መቃረብ ያስደስታቸዋል። ይሁን እንጂ ጠንካራ ስብዕናቸው አንዳንድ ጊዜ እንደ አድናቆት ወይም ግትር የመሆን ዝንባሌን ወደ መሳሰሉ ተግዳሮቶች ሊመራ ይችላል። ጤናማ ትዳር ለመጠበቅ ሊዮዎች ያላቸውን ገላጭ ተፈጥሮ የሚያደንቁና ማበረታቻ እና ድጋፍ መስጠት ይችላሉ። ሊዮዎች ከእሳት ምልክቶች ኤሪስ እና ሳጂታሪየስ እና የአየር ምልክቶች ጄሚኒ፣ ሊብራ እና አኳሪየስ ጋር ተኳኋኝ ይሆናሉ። ይህም ጉልበታቸውንና ንቁ መንፈሳቸውን ሊያሟላ ይችላል። የዞዲያክ አምስተኛው ምልክት የሆነው ሊዮ በተለዋዋጭ ጉልበቱ፣ ጨዋነቱና በአመራር ባህሪው ይታወቃል። ሊዮን የሚገልጹ አንዳንድ ቁልፍ ባህሪዎችን እንመልከት። ሊዮ የእሳት ምልክት ነው። እሱም ፍቅርን፣ ፈጠራንና ጉጉትን ይወክላል። የእሳት ምልክቶች በተለዋዋጭ ጉልበታቸው እና በጀብደኝነት መንፈስ ይታወቃሉ። ይህም ሊዮን ሕያውና ገላጭ የሆኑ ግለሰቦችን ያደርጋል። ፀሐይ የሊዮ ገዢ የሰማይ አካል ነች። ፀሐይ ሕይወትን፣ ራስን መግለጽን እና በራስ መተማመንን ያመለክታል። ይህ ተጽዕኖ ሊዮዎችን በጠንካራ የማንነት ስሜት እና በጥረታቸው ውስጥ የማብራት ፍላጎት እንዲኖሩ ያደርጋል። የሊዮ ምልክት አንበሳ ነው። እሱም ጥንካሬን፣ ድፍረትንና መኳንንትን ይወክላል። ልክ እንደ አንበሳ የጫካ ንጉሥ ሆኖ እንደሚታይ ሁሉ ሊዮዎች የአመራር ባህሪያትንና የትዕዛዝ መገኘትን ያካትታል። ሊዮ ቋሚ ምልክት ነው። መረጋጋትና ቁርጠኝነትን ያመለክታል። ቋሚ ምልክቶች በጽናትና ግባቸውን በመከተል ችሎታቸው ይታወቃሉ። ይህም ሊዮን በአሳዳጆቻቸው ውስጥ አስተማማኝና ጽኑ ያደርገዋል። ሊዮዎች ብዙውን ጊዜ በራስ የመተማመን የካሪዝማቲክና ለጋስ ተብሎ ይገለጻሉ። ለድራማ ተፈጥሯዊ ባህሪ አላቸው እና ትኩረታቸው ውስጥ መሆን ያስደስታቸዋል። ብዙውን ጊዜ ሌሎችን በመግነጢሳዊ ስብዕናቸው ወደ እነርሱ ይስባሉ። የእነርሱ ሙቀትና ግለት በአካባቢያቸው ያሉትን ሊያነሳሳ ይችላል። ሆኖም እንደ ኩራት ወይም ግትርነት ያሉ ባህሪያትንም ሊያሳዩ ይችላሉ። ሊዮ ብዙ ጊዜ ከፍተኛ ፈጠራ ያላቸው ግለሰቦች በተለያዩ የኪነ ጥበብ፣ የአፈጻጸም ወይም የአመራር አይነቶች ሀሳባቸውን መግለጽ ያስደስታቸዋል። ችሎታቸውን ለመፍጠርና ለዓለም ለማካፈል ከፍተኛ ፍላጎት አላቸው። ሊዮዎች ብዙ ጊዜ ጥንካሬዎች ሲኖራቸው ከኢጎ ወይም ከማረጋገጫ ፍላጎት ጋር በተያያዙ ጉዳዮች ሊታገሉ ይችላሉ። እውቅና የማግኘት ፍላጎታቸው አንዳንድ ጊዜ ትኩረትን ወደ መፈለግ ባህሪ ወይም ትችት ለመቀበል ችግርን ያስከትላል። በአጠቃላይ ሊዮ በድፍረት፣ በፈጠራ እና በጠንካራ የራስ መተማመን ስሜት የሚታወቅ ንቁ እና ተለዋዋጭ መንፈስን ያሳያል። ተፈጥሯዊ የመሪነት ችሎታቸው እና ሞቅ ያለ ልብ ያላቸው ተፈጥሮ በዙሪያቸው ያሉትን ለማነሳሳትና ለማንሳት ያስችላቸዋል። በዛሬ ቪዲዮአችን የሊዮ ልዩ ባህሪውን ተመልክተናል። ሰላም። ዛሬ ከሐምሌ 16 እስከ ነሐሴ 16 የተወለዱ ሰዎች ጥንካሬያቸውን እንመለከታለን። ሊዮዎች 5 አይነት ጥንካሬ አላቸው። የመጀመሪያው ጀግንነት ነው። ሊዮ አብዛኛውን ጊዜ በስነ ከዋክብት ጥናት ውስጥ ካሉ ምልክቶች መካከል ጀግና ነው። እንዲሁም ከነርሱ ጋር ባላቸው ግንኙነት ጀግንነታቸውን የሚያስጠብቁ ሁኔታዎች አሉ።
ይህም ሊዮን ጥሩ መሪ ያደርገዋል። ሁለተኛው የጋለ ፍላጎት። በሊዮ የተወለዱ ሰዎች ሲበዛ የፍቅር ግንኙነት የሚፈልጉና ፍቅር መሆኑን እስካወቁ ድረስም ምንም ነገር ቢሆን ከማፍቀር ወደኋላ አይሉ። ሶስተኛው ታማኝነት። ሊዮ የራሳቸው ህይወት ባለቤቶች መሆናቸውን ቢያውቁም ሲበዛ ለቤተሰባቸውና ለጓደኞቻቸው የሚጨነቁ ናቸው። እንዲሁም አንዳንድ ጊዜ ይህን ታማኝነታቸው ሲበዛ የበዛ የባለቤትነት ስሜት ይፈጥርባቸዋል። አራተኛው ፈጣሪነት። ይህ አንዱ ትልቁ የሊዮ ጥንካሬ ነው። ሊዮ ፈጣሪ ናቸው፣ እንዲሁም በተፈጥሯቸው ጎበዞች ናቸው። ያው ፈጣሪ ሲባል አንዳንድ ነገር ፈጠራ መፍጠር ማለት ነው። የመጨረሻው የሊዮ ጥንካሬ ተጽዕኖ ፈጣሪነት። በጠቅላላ የሊዮ ሰዎች ሁል ጊዜ የማንኛውም ነገር ማዕከል ናቸው። እንዲሁም በቀላሉ ሌሎች ሰዎች ላይ ተጽዕኖ ማሳደር ይችላሉ። ሌሎች ሰዎችን መቆጣጠር የሚወዱ ሲሆን ከሌሎች ሰዎች ትዕዛዝ መቀበል አይፈልጉም። ተጽዕኖአቸው በሰዎች ላይ ይንጸባረቃል። ሊዮ በፀሐይ የሚገዛው የእሳት ምልክት በማራኪ በራስ መተማመንና በጋለ ስሜት ይታወቃል። የፍቅር ተኳኋኝነትን በተመለከተ ሊዮዎች ትኩረትን ይስባሉ እና ብዙውን ጊዜ ንቁና ተለዋዋጭ በሆኑ ግንኙነቶች ውስጥ ራሳቸውን ያገኛሉ። ከሌሎች የዞዲያክ ምልክቶች ጋር የሊዮ ተኳኋኝነት አጠቃላይ እይታን እንመልከት። በጣም የሚስማሙ ምልክቶች። አንደኛ ኤሪስ። ሁለቱም የእሳት ምልክቶች ናቸው። ይህም ማለት ስሜታዊና ጀብደኛ መንፈስ ይጋራሉ። ግንኙነታቸው ብዙውን ጊዜ በደስታና በጋራ አድናቆት የተሞላ ነው። ሁለተኛ ሳጂታሪያስ፣ ሌላ የእሳት ምልክት። ሳጂታሪያስ ከሊዮ ለህይወት ጉጉት ጋር ይዛመዳል። ሁለቱም በጀብዱ ይደሰታሉ እና ለፍቅር ተለዋዋጭ አቀራረብ አላቸው። ይህም አስደሳችና ሕያው አጋርነትን ይፈጥራል። ሶስተኛ ጄሚኒ። የጄሚኒ ማህበራዊነትና ጥበብ ሊዮን ሊማርከው ይችላል። ይህ ጥንድ በመገናኘትና በጋራ ፍላጎቶች ላይ ያድጋል። ይህም ወደ አነቃቂ ግንኙነት ይመራል። አራተኛ ሊብራ። የሊብራ ውበት እና የፍቅር ተፈጥሮ የሊዮን አድናቆት ፍላጎት ያሟላል። አንድ ላይ ሆነው እርስ በርስ የሚስማሙና የፍቅር ግንኙነት መፍጠር ይችላሉ። በመጠኑ የሚስማሙ ምልክቶች። አንደኛው አኳሪየስ። አኳሪየስ ለህይወት ባላቸው ልዩ አመለካከት ሊዮን ሊያስብ ይችላል። ሆኖም የሊዮ ትኩረት ፍላጎት ከአኳሪየስ ገለልተኛ ተፈጥሮ ጋር ሊጋጭ ይችላል። ይህም ስምምነትን ይፈልጋል። ሁለተኛ ታውረስ። ታውረስ የሊዮን እሳታማ ተፈጥሮ ሚዛናዊ ለማድረግ የሚያስችል መረጋጋትና መሬትን ይሰጣል። ይሁን እንጂ አንዳቸው የሌላውን ትኩረትና ፍቅር ፍላጎት በመረዳት ላይ መስራት ያስፈልጋቸው ይሆናል። ሶስተኛ ቪርጎ። የቪርጎ ተግባራዊነት የሊዮን ኃይል በአዎንታዊ መልኩ እንዲሰራ ሊረዳው ይችላል። ነገር ግን በስሜት አገላለጽና በድንገተኛነት ላይ ያለው ልዩነት ማሰስ ሊያስፈልጋቸው ይችላል። ተኳኋኝ ያልሆኑ ምልክቶች። አንደኛ ካንሰር። የካንሰር ትብነት ከሊዮ ድፍረት ጋር ሊጋጭ ይችላል። አንዳቸው ከሌላው መማር ቢችሉም አንዳቸው የሌላውን ስሜታዊ ፍላጎት ለማሟላት ሊታገሉ ይችላሉ። ሁለተኛ ካፕሪኮርን። የካፕሪኮርን ሐሳቢነትና ምኞት ከሊዮ ተለዋዋጭ ተፈጥሮ ጋር ሊቃረን ይችላል። እነሱ ሚዛን ሊሰጡ ይችላሉ፣ ነገር ግን በግንኙነት ላይ መስራት አለባቸው። ሶስተኛ ስኮርፒዮ። የስኮርፒዮ ጥንካሬ አንዳንድ ጊዜ ሊዮን ሊያሸንፈው ይችላል። የሊዮ ትኩረት ፍላጎት ደግሞ ስኮርፒዮን ሊያደናቅፍ ይችላል። ይህ ጥንድ የሌላውን ስሜታዊ ጥልቀት ለመረዳት ጥረት ይጠይቃል። አራተኛው
ፒስስ የፒስስ ህልም ያለው ተፈጥሮ አንዳንድ ጊዜ ከሊዮ የአድናቆት ፍላጎት ትኩረት ጋር ሊጋጭ ይችላል። የፍቅር ትስስር መፍጠር ይችላሉ፣ ነገር ግን ልዩነታቸውን በጥንቃቄ ማሰስ ያስፈልጋቸዋል። ማጠቃለያ የኮከብ ቆጠራ ተኳኋኝነት ስለ ግንኙነት ተለዋዋጭነት ግንዛቤዎችን የሚሰጥ ቢሆንም የግለሰቦች ልምዶች፣ ስብዕናዎችና ጥረቶች በማንኛውም ግንኙነቶች ስኬት ውስጥ ወሳኝ እንደሚጫወቱ ማስታወስ አስፈላጊ ነው። የዞዲያክ ምልክቶች ምንም ይሁን ምን የፍቅርን ውስብስብ ነገሮች ለማሰስ ግልጽ ግንኙነት፣ መከባበርና መግባባት ቁልፍ ነገሮች ናቸው። በዛሬው ቪዲዮአችን የሊዮ ኮከብ በጣም የሚስማሙ በመጠኑ የሚስማሙና ተኳኋኝ ያልሆኑ ምልክቶችን ተመልክተናል። ሰላም፣ በዛሬው ቪዲዮአችን ስለ ሊዮ ኮከብ ቤተሰብና ጓደኝነት እንመለከታለን። ሊዮ በጣም ለጋስ የሆነ ምልክት ነው። ሊዮ ታማኝ ነው፣ እንዲሁም ታማኝ ጓደኛ ነው። ሊዮ ሌሎች ሰዎችን ለመርዳት ጥረት ያደርጋል። ምንም እንኳን በርካታ ጊዜና ኃይል ቢጠይቅም እንኳን ሊዮ ጠንካራና ታማኒ ነው። ሊዮ ለሁሉም ታማኝ ነው። ኩሩህና ሞገስ ያለው ነው። ሊዮ ማንኛውም ዝግጅቶች ማዘጋጀት ያስደስተዋል። ሊዮ አልፎ አልፎ ብቸኛ ይሆናል፣ ምክንያቱም ከሰው ጋር መገናኘት ሁለተኛው ባህሪ በመሆኑ ነው። ሊዮ የቅርብ ጓደኞቹን በመምረጥ ከነርሱ ኃይል ጋር ጠንካራ የማንነት ስሜትና ለግለሰባዊ እሴቶች ቁርጠኛ የሆኑ አብረው የሚሄዱትን የቅርብ ጓደኞች ይመርጣል። ወደ ቤተሰብ ጉዳይ ስንመጣ ሊዮ ሌሎችን ለመጠበቅ ማንኛውም ነገር ያደርጋል እና ታማኝና ኩሩ ነው። በመሆኑም በመጥፎና በጥሩ ጊዜያት ከቤተሰቡ ጋር አብሮ ይቆያል። በዛሬው ቪዲዮአችን የሊዮ ኮከብ ቤተሰብና ጓደኝነትን ተመልክተናል። የሊዮ ደካማ ጎኖች። አንደኛ ትዕቢት። ሊዮ ብዙ ጊዜ ለራስ ከፍ ያለ ግምት ይኖረዋል። ይህም አንዳንድ ጊዜ እብሪተኝነትን ሊገድብ ይችላል። ይህ ከመጠን በላይ በራስ የመተማመን ስሜት ወደ ራሳቸው ያተኮሩ ወይም የሌሎችን አስተያየትና ስሜት ችላ እንዲሉ ያደርጋቸዋል። ሁለተኛ ግትርነት። አንዴ ሊዮ ሐሳባቸውን በአንድ ነገር ላይ ካደረጉ በጣም ተለዋዋጭ ሊሆኑ ይችላሉ። ጠንካራ ፍላጎት ያላቸው ባህሪያቸው ለውጡን እንዲቃወሙ ወይም የሌሎችን ምክር ችላ እንዲሉ ያደርጋቸዋል፣ ምንም እንኳን ለነሱ ጥቅም ቢሆንም። ሶስተኛ ትኩረት የመስጠት ፍላጎት። ሊዮ በአድናቆትና በሌሎች ማረጋገጫዎችን ይቀበላል። ይህ የትኩረት ፍላጎት አንዳንድ ጊዜ በአስደናቂ ሁኔታ እንዲሰሩ ወይም ትኩረቱን ከመጠን በላይ እንዲፈልጉ ያደርጋቸዋል። ይህም በአካባቢያቸው ላሉ ሰዎች ሊጠፋ ይችላል። አራተኛ ኩራት። ሊዮዎች በስኬታቸውና በምስሉ ትልቅ ኩራት ይሰማቸዋል። ኩራት አዎንታዊ ባህሪ ሊሆን ቢችልም ወደ ትህትና ጉዳዮች ሊያመራ ይችላል እና ስህተት ሲሆን አምነው ለመቀበል ወይም አስፈላጊ ሆኖ ሲገኝ እርዳታ ለመጠየቅ አስቸጋሪ ያደርጋቸዋል። አምስተኛ ድራማዊ ምላሾች። ሊዮ በፍላጎታቸው ይታወቃሉ፣ ነገር ግን ይህ አንዳንድ ጊዜ ለሁኔታዎች ከመጠን በላይ አስገራሚ ምላሽ ሊሆን ይችላል። ወደ አላስፈላጊ ግጭቶች ወይም አለመግባባቶች ሊመሩ የሚችሉትን ነገሮች በተመጣጣኝ መጠን ሊነፍሱ ይችላሉ። ስድስተኛ ባለቤት መሆን። በግንኙነቶች ውስጥ ሊዮ ለታማኝነትና ለቁርጠኝነት ባላቸው ከፍተኛ ፍላጎት የተነሳ ባለቤትና ቅናት ሊኖርባቸው ይችላል። ይህ የባለቤትነት በትብብሮቻቸው ውስጥ ውጥረትና አለመረጋጋት ሊፈጥር ይችላል። ሰባተኛ የተጋላጭነት ችግር። ሊዮዎች ብዙውን ጊዜ ውጫዊውን ጠንካራ ያደርገዋል፣
እና ተጋላጭነታቸውን ለማሳየት ወይም ጥልቅ ስሜታቸውን ለመግለጽ ሊታገል ይችላል። ይህ እምቢተኛነት ከሌሎች ጋር በቅርበት የመገናኘት ችሎታውን ሊያደናቅፍ ይችላል። እነዚህ ድክመቶችን በመገንዘብ ሊዮ ግለሰቦች ወደ ግላዊ እድገት ሊሰሩና ለግንኙነታቸው እና ለራሳቸው ግንዛቤ የበለጠ ሚዛናዊ አቀራረብን ማዳበር ይችላሉ። ትህትናን መቀበል፣ ርህራሄን ማዳበር እና የሌሎችን አመለካከቶች ማድነቅ መማር ጥንካሬያቸውን ሊያጎለብትና ወደ ጤናማ መስተጋብር ሊመራ ይችላል። በዛሬው ቪዲዮአችን የሊዮ ኮከብ ድክመታቸውን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ ላይክ እና በሊዮ ኮከብ ለተወለዱ ሰዎች ሼር አድርጉላቸው። በቀጣይ በቪርጎ ቪዲዮ እንገናኝ።